ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን። ስለ የዛሬ አመት አካባቢ 2 አመት አካባቢ እንትን ስለ ኮሮና አውርቼ ነበር። ስሙን አልገለጽነውም እንጂ ጉንፋን መጥቶ ዓለምን እንደሚያጠፋ ሊቃውንት ጉባኤው እንዳጸደቀ ለመምህር ሮዳስ አሳውቄው ነበር። አሁን ደግሞ አይናቸው በጣም ይቀላል፣ ተናዳጅ ይሆናሉ፣ ሰውን አንቀው ደም ይጠጣሉ። ቫይረስ ነው። የኢትዮጵያ መንግስት ትልቅ ሸክም አለበት፣ ሐኪም ቤት ማቋቋም፣ እነዚህ በሽታዎች ለመከላከል የባህሉንም ዘመናዊንም አቀናይቶ የማሰራት ኃላፊነት አለበት። በጣም አስደንጋጭ የሆነ የነፍስ ማጥፋት አግሬሲቭነት አለ። ያውን ከደቡብ ኢትዮጵያ ምዕራብ ድረስ አሁን መተከል ላይ ያየነው እሱ በሽታ ነው። ከዛ በኋላ 20 ሚሊዮን በመሃላችን በሁሉ ህዝብ መካከል እስከ 20 ሚሊዮን የሚደርስ እብዶች አሉ። ግን እብድ አይደሉም፣ ለባሽ ናቸው። አስተዳደር ውስጥ ሊገባው ይችላሉ፣ ሕክምና ውስጥ ሊገቡ ይችላሉ። እና ህዝብ ራሱን አጠገው ያለውን እያየ በሽታዎችን እነዚህ ሁሉ በሽታዎች ናቸው። ያወራል፣ ፈላስፋ ነው፣ እንደፈለገው ይናገራል፣ አዋቂ ነው፣ ግን እብድ ነው። ቆንጆ ይለብሳል፣ የተማርኩ ነኝ ባይ ነው፣ ግን ለባሽ እብድ ነው። እና የአእምሮ ችግር ገብቷል ሀገራችን ላይ። ለዚህ ነው እየፈራረሰች የምናያት ሀገር፣ እቺ ውድ ሀገራችን፣ እቺ ፍቅር የሆነች ሀገራችን እየፈረሰች ያለችው። እብዶችን አላወቅናቸው፣ ህመሞችን አላወቅናቸውም፣ እንድናውቅም አልተፈቀደም፣ እንድንናገርም አልተፈቀደምና ትንሽ አይደለንም ያለነው። እኛ ከጀመርነው መንግስት ላይ ብቻ መጣል አንችልም። መንግስት ሆስፒታሎችን በማቋቋም ነው የሚያግዘን፣ እኛ ደግሞ መድኃኒቶችን በማምጣት ሌላ ገዳይ ስለሆነውና ስለ አዲሱ ቫይረስ የወጡ አዳዲስ መረጃዎችን፣ መላምቶችን እንዲሁም ደግሞ የጥንቃቄ መልእክቶችን ይዤላችሁ መጥቻለሁ። ሪፖስት እንዲሁም ደግሞ ሼር እያደረጋችሁ ለበርካቶች እንዲዳረስ አድርጉ። የተከሰተው ቫይረስም እንግዲህ በቀጥታ ምልክቱ የምልታዩ የምትችሉት ምልክትም እንግዲህ እዚህ ጋር እንደምትመለከቱት በአይናችሁ፣ በአፍንጫችሁ፣ በጆሮአችሁ እንዲሁም ደግሞ የተለያዩ የሰውነታችሁ ቆዳዎች ላይም እንግዲህ የደም መቋጠር እንዲሁም ደግሞ የደም መፍሰስ ሊያጋጥማችሁ ይችላል። ስለ አስተላላፊ ነገሮችም እንግዲህ የወጡ አዳዲስ መላምቶች እንዲሁም ደግሞ መረጃዎች አሉ። ከነሱ መካከል በትንኝ መነከስ፣ በአይጥ እንዲሁም ደግሞ የመሳሰሉ የቤት ውስጥ እንስሳቶችን ሊያስተላልፉት ይችላሉ። በተለይም ደግሞ ከአይጥና ከትንኝ መነደፍ ራሳችሁን ተከላከሉ። አጎበር እንዲሁም ደግሞ ሌሎች ነገሮችን ተጠቀሙ የተባለ ነው የሚገኘው። የቤት ውስጥ እንስሳት ቢሆኑም እንኳን ለጊዜው ከአካባቢያችሁ ራቅ በማድረግ ወይም ደግሞ በመለየት እንግዲህ ከዚህ ነገር ራሳችሁን ጠብቁ። በተጨማሪም ከሰውነታችን የሚወጡ አንዳንድ ፈሳሾችን በቀጥታ በሽታውን ሊያስተላልፉ ይችላሉ እየተባለ ነው የሚገኘው። ከዛም መካከል እንደ ላብ፣ እንደ ምራቅ እንዲሁም ደግሞ የተለያዩ ከሰውነታችን የሚወጡ ፈሳሾችም እንግዲህ በቀጥታ በሽታውን ሊያስተላልፉ ይችላሉ። የበሽታው ምልክትም እንግዲህ ከ1 ቀን እስከ 21 ቀን ሊቆይ ይችላል። በዚህ ጊዜ ውስጥ ደረጃ የተለያየ ቢሆንም እንግዲህ የተለያዩ ምልክቶችን ታያላችሁ። የድካም ስሜት፣ ትኩሳት፣ ብርድ ማለት እንዲሁም ደግሞ የተለያዩ የተዘረዘሩ ምልክቶችን ስታዩ ወደ ጤና ማዕከል እንዲሁም ደግሞ ራሳችሁን በመለየት አካባቢያችሁና ራሳችሁን እንድትጠብቁ ጭምር መልእክት ተላልፎላችኋል። ከሰሞኑ መነጋገሪያ ርዕስ የሆነው በደቡብ ኢትዮጵያ የተከሰተው ደም መፍሰስ የሚያስከትለው በሽታ ምንድነው? ሕክምናስ አለ ወይ? መድኃኒቱስ ተገኝቶለታል ወይ? የሚለውን መረጃዎችና ማስረጃዎችን ሰብሰብ አድርጌ ወደ እናንተ ይዤላችሁ ቀርብ ያለው። አስቀድሜ በቪዲዮ የተመለከትነው የሐኪም አበበች ንግግርና ቃለ መጠይቅ ከዚህ በፊት በአንድ ወቅት ላይ የተናገረችው ስለዚህም በሽታ የሚመስል አንዳንድ ጭምጭምታዎችንና ምልክቶቹን የተናገረችበት ቃለ መጠይቅ ነው። ይህም ታዲያ አመታትን አስቆጥሮ እንዲሁም ደግሞ ቀናቶችን ቆጥሮ ዛሬ ላይ ትንቢት የተፈጸመለት ይመስል ያንዳንዱ ነገር እየተከሰተ እንደሆነ የተመለከትን ነው። ታዲያ ስለዚህ በሽታ ዓለም ዛሬ ላይ እየተነጋገረበት ይገኛል። የዓለም ጤና ድርጅትም ጉዳዩን በስፋት እያጠናበትና እንደዚሁም ደግሞ ትኩረት ሰጥቶ እየተከታተለው ይገኛል። እኔ ዛሬ ስለ በሽታው አንዳንድ ምልክቶችንና እንደዚሁም ደግሞ ስለ ጉዳዩ ሰፋ ያለ መረጃዎችን ላቀብላችሁ መጥቻለሁኝ። ባለፉት ጥቂት ሳምንታት በደቡብ ኢትዮጵያ ክልል ጂንካ ከተማ ውስጥ ምንነቱ በውል ባልታወቁ በሽታ የተያዙ የ6 ሰዎች ህይወት ማለፉን ቢቢሲ በአካባቢው ካለው የሕክምና ተቋማትና ባለሙያዎች ጋር ተነጋግሮ እንደዚሁ አመላክቶ እንደነበረ ዘገባዎችን ተመልክቻለሁ። በበሽታው ከሞቱ 6 ሰዎች መካከል ለታማሚዎች ሕክምና ሲሰጡ የነበሩ 2 የጤና ባለሙያዎችም እንደሚገኙበት ምንጮችም ይናገራሉ። በበሽታው የተያዙ ሰዎች የተለያዩ ምልክቶችን የሚያሳዩ ሲሆን የበሽታው ምልክት የታየባቸው ታካሚዎች ላይም በፍጥነት የኩላሊት ስራ የማቆም
እንደሚያጋጥማቸውም ተገልጿል። የፌዴራል ጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በደቡብ ኢትዮጵያ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር በሽታ መከሰቱን ህዳር 3 2018 ዓ.ም በጋራ በሰጡት መግለጫም ማስታወቃቸውም ይታወሳል። እንዲህ ያለው በሽታ ምንድነው የሚለውን ጉዳዩን እንመልከተው። ከሌሎች በሽታዎች ጋር ይዛመዳል ወይ? ምልክቶቹስ ምንድናቸው? እንዴት ይተላለፋል? ህክምናውስ አለ ወይ? መድኃኒቱስ ተገኝቶለታል ወይ የሚለውን አስከትዬ በዝርዝር የምነግራችሁ ይሆናል። በትኩረት እንድትከታተሉኝ ጋብዛችኋለሁ። ቫይራል ሄሞራጂክ ፊቨር ምንድነው ከሚለውን ጀምር። የዓለም ጤና ድርጅት መረጃ እንደሚያመላክተው ቫይራል ሄሞራጂክ ፊቨር ለተለያዩ የቫይረስ ህመም አይነቶች የተሰጠ የውል ስም እንደሆነ ይናገራሉ ባለሙያዎቹ። ቢጫ ወባ፣ የደንጊ ትኩሳትና ኢቦላ ተጠቃሽ ናቸው። ክሪሚያን ኮንጎ ሄሞራጂክ ፊቨር እንደዚሁም ደግሞ ሪፍት ቫሊ ፊቨር የተባሉ በሽታዎችም እዚህ ውስጥ እንደሚካተቱ የዓለም ጤና ድርጅት በድረገጹ ያሰፈረው መረጃም ያስረዳል። ሄሞራጂክ ፊቨር በዋናነት የሰውነትን የደም ዝውውር ወይም ደግሞ ቫስኩላር ሲስተምን የሚጎዳና ሰውነት ራሱን የሚቆጣጠርበትን አቅም የሚያሳጣ እንደሆነ ይነገርለታል። ህይወትን እስከ መቅጠፍ የሚያደርስ ህመም እንደሆነም ተገልጿል። የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ባወጡት መግለጫ በጂንካ ከተማ የተከሰተው ሄሞራጂክ ፊቨር ምንነቱ በመረጋገጥ ላይ እንደሆነም አስታውቀዋል። የህመሙ ምልክቶች ምንድናቸው የሚለውን ስንመለከት የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ባወጡት መግለጫ ላይ የህመሙ ምልክቶች እንደሆኑ ከዘረዘሯቸው ውስጥም በአፍ፣ በአፍንጫ እንደዚሁም ሌሎች የሰውነት ክፍሎች መድማት የሚለው ይገኝበታል። ትኩሳት፣ ማስቀመጥና ማስመለስም በምልክትነት ተጠቅሰዋል። የዓለም ጤና ድርጅት በበኩሉ ድንገተኛ የጡንቻ ህመም፣ ራስ ምታት እንደዚሁም ደግሞ ከደም መፍሰስ ጋር የተያያዘ ሾክን በተጨማሪ ምልክትነት አስፍሯል። ህመሙ የሰውነት ክፍሎችም መደበኛ ስራም የሚያስተጓጉል እንደሆነ የተቋሙ መረጃም ያሳያል። የህመሙ የመጀመሪያ ምልክት ትኩሳት፣ ራስ ምታት፣ ድካም፣ የጡንቻ ህመምና ምቾት አለመሰማትም ናቸው። ህመሙ እየተባባሰ ሲሄድ የሆድ ህመም፣ ማስመለስ፣ ማስቀመጥ፣ የቆዳ መቆጣት እንደዚሁም ፊትና ደረት ላይ የሚሰማ ሙቀትም ይስተዋላል። ህመሙ በተባባሰባቸው ሰዎች ላይ ከመጠን ያለፈ ደም መፍሰስ ይከሰታልም ሲል መረጃ ይጠቁማል። ከአፍና ከአፍንጫ እንደዚሁም ከሌሎች የሰውነት ክፍሎችም ደምም ይፈሳል። የህመሙ የመጀመሪያው ምልክቶች ትኩሳት፣ ራስ ምታት፣ ድካም፣ የጡንቻ ህመምና ምቾት አለመሰማት እንደሆነም በጥብቅ ይዘግባሉ። ህመሙ ከፍተኛ ደረጃ ላይ ሲደርስ ከፍተኛ ደም መፍሰስና ሞትም እንደሚያስከትል እንደዚሁ ተዘግቧል። ታዲያ ይህንን ህመም እንዴት መከላከል እንደሚቻል አስከትዬ የምነግራችሁ ይሆናል። የዓለም ጤና ድርጅት እንደሚለው ከሆነ በበሽታው ከተያዙ ሰዎች ጋር ቀጥተኛ የአካል ንክኪ ወይንም ደግሞ በበሽታው ከተያዙ ሰዎች ሰውነት የሚወጣ ፈሳሽ ወይም ደም መንካት ህመሙ እንዲተላለፍ እንደሚያደርግም ተነግሯል። ክሪሚያን ኮንጎ ሄሞራጂክ ፊቨር እና ሪፍት ቫሊ ፊቨር በተባሉት የህመም አይነቶች በበሽታው የተያዙ እንስሳት ጥሬ ስጋና ወተት መመገብ ለበሽታው እንደሚያጋልጥም ተጠቅሷል። እንደ ሪፍት ቫሊ ፊቨር እና ደንጌ ፊቨር ባሉት የህመም አይነቶች ደግሞ የወባ ትንሽ ንክሻም በሽታውን እንደሚያስተላልፉም ተነግሯል። ሮደንትስ የተባሉት የአይጥ ዝርያዎችም በሽታውን እንደሚያስተላልፉ እንደዚሁ ተጠቅሶም ታልፏል። ህመሙን እንዴት መከላከል ይቻላል የሚለውን ጥብቅ የሆነ መልእክትንም እንደሚከተለው ልንገራችሁ። የጤና ሚኒስቴር እንዳሳወቀው ከሆነ ምልክት ከታየበት ሰው ጋር ንክኪ በሚኖርበት ጊዜም ራስን የመከላከያ ዘዴዎችን መጠቀም እንደሚያስፈልግም አሳስቧል። ሁልጊዜም እጅን በሳኒታይዘር ወይንም ደግሞ በውሃና በሳሙና መታጠብ ማጽዳት እንደሚያሻም ተገልጿል። የዓለም ጤና ድርጅት ቫይራል ሄሞራጂክ ፊቨር ወይንም ደግሞ በምህጻረ ቃሉ VHFS በሚል አጠቃላይ መጠሪያ የተጠቀሰው ህመም በመላው ዓለም እየተባባሰ የመጣ ስጋት ነው ሲልም ይገልጸዋል። አጠቃላይ የህመሙን አይነቶችም ለማከም የሚውል መድኃኒት እንደሌለም የዓለም ጤና ድርጅት መረጃውንም ጠቁሟል። ሆኖም ግን የቢጫ ወባና ኢቦላ ክትባቶችም የህመሙን ዝርያዎች ለመከላከል እንደሚረዱትም ተገልጿል። በህመሙ የተያዙ ሰዎች ትኩሳት እንዲቀንስም በማድረግ የመተንፈሻ አካላቸውን በአግባቡ እንዲሰራ ኦክሲጅን በመስጠት እንደዚሁም በሌሎችም መንገዶች የህክምና እርዳታም እንዲሰጣቸው ማድረግ እንደሚገባም የዓለም ጤና ድርጅት እንደዚሁ ባወጣው መረጃም ለመመልከት ችለናል። የተወደዳችሁ የዩቲዩብ ቻናል ቤተሰቦች ይህንን መረጃ ወደ እናንተ አስቸኳይ ስለሆነ በዚህ መልኩ ላደርስላችሁ ወድጃለሁ። እጅጉን የሚያስገርመውን የሐኪም አበበችንም ከዚህ በፊት ከዓመታት በፊት የተናገረችውን ትንቢት የሚመስል መልእክቷንና ቃለ መጠይቋንም በእንደዚህ አይነት መልኩ ከመረጃዎች ጋር አጠናክሬ ወደ እናንተ አድርሻለሁ። በሌሎች ቪዲዮዎች በሌሎች አዳዲስ ጉዳዮችና መረጃዎች ዳግም እስከምንገናኝ ለዛሬው እዚህ ጋር ለማብቃት ወደድኩኝ። ቸር ቆዩልኝ። ሬሳ ሁሉም ከሆስፒታል የወጣውን እንመዘግባለን። እኛ በምን ሞተን ብለን እንጠይቃለንና ሄፓታይተስ በጣም በዝቷል። አሁን ኤችአይቪውን ይፈራል እንጂ ሰው ሄፓታይተስ ነው የፈጀው ብዙውን ህዝብ ጉበታ። እንግዲህ ምንድነው እሱ ይሄንን የሚያስተላልፈው? ከሚጠጣበት ብርጭቆ ጀምሮ ቫይረሱን ያስተላልፍበታል ማለት ነው። ቡና ጠጡም ያስተላልፋል፣ ሆቴሎች ያስተላልፋሉ፣ ስጋ ቤቱ ሄፓታይተስ ያስተላልፋል፣ እጁ ይቆረጣል፣ ደሙ እንትኑ ላይ በቃ እንደዚህ አርጎ በምግብ ቤቶች ነው
ህዝቡን ያበላሸው። የኩላሊቱ ደግሞ የሚጠጡት ውሃ ሰላጣው ያትክልቱ ምክንያቱም የቆዳ መርዝ ከላይ ጀምሮ እዚህ አሁን በተለይ አዲስ አበባዎቹ ቆንጆ ቆስጣ ነው የሚበሉት ግን ውስጡ የተመረዘ ነው ያ ናይትሮጅኑ ከፍ ይላል በሰውነት ውስጥ ስለዚህ አንጀቱን ያ እንትኑ ኩላሊቱን ዳሜጅ ያደርገዋል ከአቅም በላይ ይሆንበታል ህፃናት ፌል ሲያደርግ ኩላሊት ምን በልቶ ነው ስለዚህ የሚጠጡት ሆቴል እንትን ወተት እንትን ነው ኤክስፓየርድ ያደረገ ነው የሚበሉት ሴሪላክ ኤክስፓየርድ ያደረገ ነው እና በቃ ተዘምቶብናል ሳምንት የቀረው ኤክስፓየርድ ያደረገ ሳምንት የቀረው ምግብ ነው የሚገባው እዛ ነው ሌብነቱ ያለው እዛ ነው ህዝብ የሚያልቀው ዘይቱ የሚገባው ዘይት ራሱ አስደንጋጭ ነው ስለዚህ ኢትዮጵያዊነት ይበልጣል ሁሉም ሰው ወደ አንድ ይመጣል ብዬ አምናለሁ እንኳንስ የዘር ፖለቲካ ሊኖር የአንድነት ጉዳይ ኢትዮጵያ ብቻ አይደለችም አፍሪካንም ያጠቃልላል ነኑቢያም እዚህ ሌሎቹ ጠቅላላ ወደ አንድነት ይመጣል ብዬ አስባለሁ ምክንያቱም መሰረቷ ኢትዮጵያ ናት የዘር ፖለቲካ አይኖረንም የሚቀጥለው ላይ ተቀራራቢነት ያላቸው ሰዎች አድርጎ መምከር ያስፈልጋል መጀመሪያ ስለተመረጡ አይደለም አሁን በምርጫ ይመስለኛል ኢትዮጵያዊነትን ማቀንቀን ብቻ ሳይሆን መሰረታዊ ኢትዮጵያዊነት ምን ይፈልጋል ትውልዱ በምን አይነት መዳን ይችላል ከዚህ ከዘረኝነት ጣም ውስጥ ይወጣል የመረረን ጣም ከውስጣችን እስከሚወጣ ድረስ እንዴት ነው ልናወጣው የምንችለው አሁን ከርፍቷል መሽተት ለብቻው ነው መከርፋት ደግሞ ይለያል ያ ከርፋት ካፍንጫው አልወጣም ለህዝቡ ላይ ያንን ከርፋት ለማውጣት በጣም ማጽናት ይፈልጋል እና ሰዎችን ማየት ያስፈልጋል አሁን ይሄንን የምናያቸው ነገሮች አሁን እየጠፉ ያሉ ነገሮች የተበላሹበት ያሉ ነገሮች የከረፋው ነገር ነውና መጀመሪያ የከረፋን ነገር ማጽናት አለበት መንገዱ ከርፍቷል ገበያው ከርፍቷል መሳለጫው ሁሉ ከርፍቷል ስለዚህ ያንን ማጽናት ያስፈልጋል ኢትዮጵያዊ ሁሉ ኢትዮጵያን እናታችንን ፍለጋ ይወጣ አቆፋለችና እናታችንን ፈልጋት አፋልጉ ይሄን ያፋልጉኝ ፕሮግራም ከጀመርኩ ቆይቼ እንፈልጋት የት ነች ያለችው ተደብቃለች ተደብቀችዋል ኢትዮጵያን እናውጣት ያን ጊዜ ይፈታል እንስማማለን እንግባባ ትግራይም ሄጄ አይቻለሁ ድቆሱ አለ ጥሎ አለ ሁሉ ነገር አለ ግን ኢትዮጵያ ጠረኗ ጠፍቶኛል ጎንደርም ሄድኩ ጠፋኝ ጎጃምም ሄድኩ ጠፋኝ ሸዋም መጣሁ ጠፋኝ ደቡብም ሁሉም ጋር ሄጃለሁ ተደብቃለች ውስጣችን ተደብቃ እኛው ውስጥ ተደበቀች እንፈልጋት እናውጣት ኢትዮጵያን አፋል ኢትዮጵያን ህዝብ እንደጠይቀው ኢትዮጵያን አፋል እናቴን አፋል ይሄን ፕሮግራም ሁላችንም ውስጥ መግባት አለበት እናምጣት ከውስጣችን እናውጣት እንቀበል ያን ጊዜ አለ ፈልገን ካላገኘናት 50 ዓመት በላይ ወደቁ በኋላ ጠፉ በኋላ ከሞቱ በኋላ ኢትዮጵያ ሁሉ ነገር ላይ የምናየው ነገር ኢትዮጵያዊነት በምላስ እንጂ በውስጣችን አላለም ውስጣችን ናት ያለችውና እንፈልጋት አፋልጉ